ሰውንም ህይወት ነበር የቀደው። ብሩክና አሁንም ቢሆን ብሩክ ከትሪስት ጋር ተለያይቶ ወደ ቤት ከሄደ በኋላ ትርሲት ሁሉንም ነገር ስትሸኘው ብርድ ስለነበር የብሩክን የሚኪን ጃኬት ሰጥተው ነበርና ይህንን ነገር ዛሬ ላይ አሁን ላይ ህይወቱንም አትርፎታል ማለት ነው። ብሩክ በመጨረሻም ሚኪም እንደፈለገው አላደረገውም። ሚኪና ተከስተ በጣም ጭቅጭቅ ውስጥ ገብተዋል። በአንዴ ከመጀመሪያ ደስተኛ ሆነው በጣም ብሩክንም ቀጥቅጦ እንደገደለውና በጣም ደስተኛ ሆነው ነበረ ጊዜያቸውንም በደስታ እንደሚያሳልፉ የተናገሩት እና ብሩክንም ለማቃጠል በጣም ብዙ አሲድ አዘጋጅቻለሁና አሁን ወደዛ ቦታ ሄደን ማድረግ አለብን ብሎታል። ሚኪ የጠበቀው የነበረው የብሩክንም አስክሬን ማየት ነበረ። ግን ደግሞ ተከስተ ይህንንም ነገር ያደረገ ሳይመስለው የብሩክንም ሬሳ ኩፍን ውስጥ ያስቀመጠ መስሎት ሚኪ አያምነኝም በማለት ነበረ ዳግመኛ እዛ ኩፍን ውስጥ ዘግቶ ያስቀመጠበት። ሚኪ ተከስተን ካገኘው በኋላ ሬሳውን አስወግደዋል ወይ ብሎት ነበረ። በጭራሽ አላስወገድኩትም፣ አስቀምጨዋለሁ አንተ በአይንህ እንድታይ፣ በዛ ላይ በርሜልም አሲድ አዘጋጅቻለሁ እናቃጥለዋለን ነበረ ያለው። በዚህ ጊዜ ደስተኛ ሆኖ ነበረ ሚኪም። አሁን ላይ በቃ ወደዛው ሄደን ቶሎ ብለን ማስወገድ አለብን ብለው ነበረ። ወደ ብሩክ አለበት ብለው ብሩክ አስክሬን ነው ብለው ያሰቡበትንም መኪና ክፎን ውስጥ ለማውጣት የሞከሩት። በዚህ ጊዜ ግን ብሩክን በአይኑ ማየት ስለፈለገ ሚኪ ክፎንም በከፈተው ሰዓት አይኑን ያየውንም ማመን አልቻለም። ብሩክ አልነበረም እና ጭንቅላቱን ይዞ በጣም ሲጮህ ነበረ። ምንድነው ማየው? ምንድነው ተፈጠረው ብሎ ከራሱ ጋር ጥያቄ ውስጥ ገብቶ ነበረ ሚኪ። በዚህን ሰዓት የራሱን ደስተኛ ሆኖና ጎበዝ ጀግና ይለኛል ብሎ የጠበቀውም ተከስተ በጣም ተናዶ ባየበት ሰዓት ምን ተፈጥሮ ነው? ምንድነው አየው? ምን ተፈጥሮብህ ነው ምናምን ነበረ ያለው። ዝም ብለህ ማውራት አትችልም በማለት ዳግመኛ በጥፊ መቶታል ማለት ነው። ሚኪ ለተከስተ በጣም በጥፊ ሲመታው ነበረ። ምንድነው ተፈጠረው? ለምን ትመታኛለህ ብሎት ነበረ የተናገረው። ምንም ነገር አፍህን መክፈት አትችልም፣ ዳግመኛ አንድ ነገር ከተናገርክ የበለጠ እስከ ወዲያኛው አስወግድሃለሁ ነበረ ያለው። በዚህ ሰዓት በጣም በንዴት ሆነው ነበረ ሁለቱም። እና ታዲያ ምንድነው የምትለኝ? እኔ ይህንን ይገባኛል ብሎ ነበረ ተከስተም ለሚኪ ሲመልስለት የነበረው። ሚኪ ግን በዚህ ሰዓት ስሜቱ በጣም ከባድ ሆኖ ነበርና ተከስተን በዛን ሰዓት ቢያስወግደው ደስተኛ ነበር። ሚኪ ይሄንን ነገር እንዴት ይሄ እንደዚህ ስተት ትሰራለህ? ለዚህ እኮ ነው ደነዝነክ የምልክ፣ ገባክ? ለዚህ ነው በጣም ደነዝነክ የምልክ ብሎት ነበርና ሚኪ አሁን ላይ የጠበቀውንም የብሩክ ሬሳ እንዳልሆነ ነበረ የነገረው ለተከስተ። ተከስተን በጣም በሚቆጣው ሰዓት ነበረ እውነቱን እንዲነግረው ግፋፋው። ዝም ብለህ ከምትጮህብኝና ከምትመታኝ ምንድነው የተፈጠረው ንገረኝ ባለው ሰዓት እንዴት እዚህ ኩፉን ውስጥ ያለውን ማስክሬን የብሩክ አይደለም? ምንድነው የሰራኸው? ምን አይነት ስህተት ነው የሰራኸው? መቼም አንተ አትለወጥም ብሎ ነበረ ሲጮህበት። ምንድነው እያታለልከኝ ነው እያለ ተከስተ ሚኪንም ያታለለው መስሎት ነበረ ሲስቅ የቆየው። በመጨረሻም ግን ሁለቱ ጦርነት ውስጥ ገብተዋል። ይህንን ነገር እንዴት እንደምታስተካክለው አላውቅም፣ ግን መቼም ቢሆን አሁን ዳግመኛ አንተን አለምንህም ብሎታል ተከስተ። አሁን ላይ ምን ማድረግ እንዳለበት ግራ ተጋብቶ ነበረ። ሚኪ እብድ ብሏል። ሚጣ ቤት በጣም ስታለቅስ ነበረ። ብሩክን ስለከዳችሁ ብሩክ ያጣችሁ መስሏት ብሩክ ስለ ትርሲትን ካገናኘችው በኋላ ስታለቅስ ነበረ። ለትርሲት ብላ ባታደርገውም ለልጆቹ ብላ ካደረገችውም በኋላ ግን ደግሞ ብሩክ አለመደወሉ ዳግመኛ ብሩክ ወደ እነሱ አለመምጣቱ በጣም ሚጣንም አስከፍቷት በኃይለኛ ስታለቅስ ነበረ። አባቷ አቶ ዘነበም ለምንድነው ልጅ የምታለቅሽው? ምን ሆነሻል? ምንድነው የጠፋብሽ? ብለው ሲጠይቋት ነበረ። በዚህን ሰዓት ምንም አልሆንኩም አባዬ፣ ምንም ሆንኩት ነገር የለም እና ብላ ነበረ ለማስረዳት የሞከረችው። ምንም ሳትሆኚ ምንም ልታለቅሽ እንደዚህ ልትሆኚ አትችይም ብለዋታል።
እና የተፈጠረውም ነገር ስለ ብሩክ በጣም አዝኖብኛል፣ ብሩክ አይደውልልኝም ብላ ነበር የተናገረችው። ታዲያ ያልደወለ ከሆነስ ለምንድን ነው እንደዚህ የምትሆኝ ራስሽ የምትወቅሽው እያላት ነበረ። በዚህን ጊዜ ግን እሷ አባዬ ከድቼዋለሁ እኮ ብሩክን አሳዝኘዋለሁ እና ዳግመኛ አይደውልልኝም አይኔንም አያይም ነበር ያለችው ሚጣ። ጋዘነበ ግን ሲያስረዷትና ይደውልልሻል ብሩክ ለሱ ብለሽ ነው ያደረግሽው፣ ስለዚህ ይረዳሻል ብለው ነበር የነገሯት። በዚህ መሀል ግን እንደማይረዷትና እንደማይረዳት ብሩክ ካልደወለልኝስ እያለች ነበርና አረጋግተዋትም ሚጣ ጠዋት ላይ ወደ አባቷ ስራ ቦታ ሄደው ነበረ። በዚህን ጊዜ ግን አሁን ላይ በጣም አስደንጋጭ እውነታ ተፈጥሯል ማለት ነው። እውነታውም የነበረው ሚኪ ከዛ በፊት ሚኪንም የሚያውቀውና ብሩክ ደግሞ ከመጀመሪያው ጀምሮ ጥሩ ስራ የሰራለት አንድ ወዳጅ ነበረውና ብሩክ ከመሞቱ በፊት ሞቷል ከመባሉ በፊት ያለውንም ትውስታው እንዲመለስ ያደረገው ብሩክ ረቶትና የራሱ ስራ አቋቁሞ የሰጠው ጓደኛ ነበርና በዚህ ሰዓት በፊት ለፊቱ ባየው ሰዓት ብሩክም ወደዛ ምግብ ቤት በሚሄድ ሰዓት ልጁ ተመሳስሎበታልና በጣም አፍጦ ሲያየው ነበርና ብሩክ በዛን ጊዜ ስራ ሰርቶና እዛ ቦታ ላይ ብር እንዲቀበል ነበር የላከው። ብሩክም የሄደው የመጀመሪያ እሱ ስራ አስጀምሮትና ለዚህ ጥሩ ደረጃ ያላደረሰው ወዳጁ ጋር ነበርና ብሩክ ተመሳስሎበትና ሞቷል ተብሎ በጣም ጥሩ የሆነ መልካም ሰው እና አንተን የሚመስል ሰው ነበረ ብሎ ነበረ ለብሩክን የነገረው። ብሩክ የሚባል ሲለው ታዲያም ብሩክ ከሆነ እኔ ነኝ ብሎት ነበርና ብሩክ አሁን ላይ የኔ ብሩክ ነክ እኔ የማውቅህ ብሩክ ነው በማለት ነበረ ደስተኛ ሆኖ የተናገረው። አሁን ላይ ብሩክ አንተ እኮ በጣም መልካም ሰው ነበርክ እና አንተ ለዚህ አይገባህም ነበረ ብሎት ነበርና እና ያ ሁሉ ያደረክልኝ ይሄ ሁሉ ባንተ ደስታ ባንተ ምክንያት ነው ይሄ ሁሉ ደረጃ ያደረስኩትና አንተ እኮ በጣም መልካም ሰው ነክ እንደዚህ አይነት ነገር አይገባህም ነበር፣ ግን አሁን ላይ አንተ መሆንህን እንዴት ነው አውቃለሁ ነበር ያለው። እና ብሩክ አሁን ላይ ለማስታወስ ረቶታል። ሚኪ የሚባል ጓደኛ ነበረክና የሚገርምህ ነገር ሚስትህን አግብቷታልና ብሎ ነበር የተናገረው። በዚህን ሰዓት ብሩክ እውነቱ ላይ ትርሲት የምትባልና ልጆች ሲለው ብሩክ ማስታወስ ችሏል ማለት ነው። በጊዜው ይሄ ነገር ሚኪ ጓደኛህ ነው ባለው ሰዓት እንዴት ሊሆን ይችላል ብሎ በጣም ስሜቱ ተነክቶ ነበረ። የሚገርመው ነገር ትርሲት የምትባለዋ እሷ ብሎ ነበረ። ትርሲትን በጣም ተናዶባት ሚኪ እንዴት ጓደኛህን ታገባለች ብሎት ነበረ። ሚኪ ጓደኛ መሆኑ እስካሁን አላውቅም ነበረ ብሎ ለካ ለዛ ተጫወተችብኝ በማለት ሚኪ ላይ ሳይሆን ይበልጥ ትርሲት ላይ ተበሳጭተዋል። ወደ ነጋሼ ቤት ሄደዋል ማለት ነው። ወደ ስራ ቦታቸው ከሄደ በኋላ ሚጣ ፊት ለፊት አግኝቷታል። ሚጣ ፊት ለፊት ባገኛት ሰዓት አይኑን በማየቷ በጣም ደስተኛ ነበረች። ሚጣ ግን ደግሞ ብሩክ ሳያነግራት ነበረ ይቅርታ እንዲያደርግላት ደጋግማ ስትለምነው ነበርና እና አንቺ እኮ ብነሽ ከብድ ጋር ደግሞ ማንም አይቀያየምም ብሎ ተናግሯታል። በዚህን ጊዜ ስለዚህ ይቅር ብለኸኛል ብለዋለች። እሱም ይቅር እንዳላት ቃል ገባላት ማለት ነው። ሚጣ አሁን ላይ ጋሽ በሚመጣ ሰዓት ጋዘን በሚመጡ ሰዓት በዚህ ሰዓት ሚጣ ከብሩኬ ጋር እየተላፉ እየተሳሳቁ ነበርና ደስ ብሏቸዋል። እናንተ በቃ ከአሁኑንም ታረቃችሁ እንዲህ በጣም ደስ ይላል ብለው ደስታቸውን ሲገልጹ ነበርና እና ብሩክ የተፈጠረው ነገር ሁሉ ለጋዘነበ ነግሮታል። በዚህን ጊዜ ግን ትርሲት ዋሽታኛለች፣ ያገባችሁ ደግሞ ጓደኛዬ ነውና ጓደኛዬ ነበረ ብሎ አንድ ወዳጅ ይነግሩኛል እና ስለዚህ ትርሲት ዋሽታኛለች እና ደግሞ የሚገርመው ሁሉንም ነገር ሀብት እንዳለክ ሁሉንም እነሱ የሚቀመጡበት ሁሉ ያንተ ነበረ ብለው ነግረውኛል ብሎታል። በዚህን ሰዓት ትርሲት አንተን አትዋሽ፣ ምናልባት ምክንያት ይኖራታል ብሎ
ጋዘነበ አስረድተውት ነበረ ለብሩክ። ብሩክ ግን ምንም ምክንያት ቢኖራት ዋሽታኛለች፣ ውሸት ደግሞ መቼም አልወድም ብለዋል።